ሰላም ጤና ይስጥልኝ የፕሮግራም ተከታታዮች፣ ዛሬ ይዤላችሁ የመጣሁት ፖፖ ላይቭ ላይ ምዝገባ ካጠናቀቃችሁ ቪዲዮ ለእናንተ ነው። ስለዚህ በዛሬው ቪዲዮአችን የምናየው አዲስ ተመዝጋቢዎች ለሆናችሁ ለወንዶችና ለሴቶች ይሆናል ማለት ነው። በተለይ ሴቶች የመጀመሪያ አፕሊኬሽኑን አወርዳችሁ ሬጅስትሬሽን ከፈጸማችሁና ከጨረሳችሁ በኋላ የዌልካም ሪዋርዳችሁ እንዳያልፋችሁ በመጀመሪያ ማድረግ ያለባችሁ ዕለታዊ ታስክ ይሰጣችኋል። ያን ዕለታዊ ታስክ ከምሽቱ 1 ሰዓት እስከ ቀኑ 12 ሰዓት ከ59 በኢትዮጵያ ሰዓት አቆጣጠር በዛ ውስጥ የተሰጣችሁን ታስክ መፈጸም ይጠበቅባችኋል ማለት ነው። ስለዚህ ላይቭ ላይ ሴቶች ለመጀመሪያ ጊዜ ወደ ላይቭ ስትመጡ የከፈታችሁበትን ታሳቢ ማድረግ ያስፈልጋል ማለት ነው። ኔክስት በሁለተኛው ቀን ላይቭ ላይ ስትቀመጡ በዛው ሰዓት በጀመራችሁበት ሰዓት መጀመር ይጠበቅባችኋል ማለት ነው። ስለዚህ ላይቫችሁን ከጀመራችሁ በኋላ ላይቭ ጋር ሪስፔክት ማድረግ ያለባችሁ ነገር ምንድን ነው? የመጀመሪያው በቂ ብርሃን መኖሩን፣ በብርሃን ያላችሁበት ብርሃን የማያንጸባርቅ መሆኑን፣ ተመጣጣኝ ላይቲንግ ያለው መሆን ይጠበቅበታል። ጨለማ እንዲሆን አይፈቀድም። ላይቭ ላይ ሆናችሁ ሌሎች ጓደኞቻችሁ፣ እንስሳት፣ ሌሎች ስለታም ነገሮች እያንዳንዶች ነገር ከእናንተ ውጭ እንዲታይ አይፈለግም። ከዛ ውጭ ላይቭ ላይ ሆናችሁ ካሜራ ወደ እናንተ ሆኖ እያለ ወጣችሁ መሄድ አትችሉም። እንቅልፍ መተኛት አትችሉም። ይህን ማክበር ይጠበቅባችኋል። በቂ ኔትወርክ ሊኖራችሁ ይገባል። በቂ ኔትወርክ በሰዓቱ በቂ ኔትወርክ ከሌለ በቂ ኔትወርክ በሚኖርበት ሰዓት ብትጀምሩት ለእናንተ ምክሬ ነው። ስለዚህ ይህን ካደረጋችሁ በኋላ የመጀመሪያው ላይቭ ላይ መቀመጥ አለባችሁ። ላይቭ ላይ እንደተቀመጣችሁ እናንተ ጋር የተመዘገባችሁበት ሀገር የሚወስነው ሆኖ የሚሰጣችሁ ሪዋርድ ታስክ ውስጥ ገብታችሁ ምን ያክል እንደሚሰጣችሁ እና ለምን ያክል ሰዓት መቆየት እንዳለባችሁ እዛው እናንተ ሪዋርድ ከሚለው ጋር ታገኙታላችሁ። እዛ ጋር ገብታችሁ ማየት ትችላላችሁ። ያን አይታችሁ የቆይታ ጊዜያችሁን እዛ ጋር እንትን ማለት አለባችሁ ማለት ነው። ይህን ካደረጋችሁ በኋላ ሰዓቱን ጨርሳችሁ ሙሉ 3 ሰዓቱን ላይቭ ላይ አሳልፋችሁ ከጨረሳችሁ በኋላ ላይቫችሁን እዚህ ከላይ የኤክስ ምልክት አለች። ኤክስ ብላችሁ ትወጡና ተመልሳችሁ ሪሲቭ ማድረግ ይጠበቅባችኋል ማለት ነው። ተመልሳችሁ ሪዋርድ ውስጥ ገብታችሁ ሪሲቭ ማድረግ ይጠበቅባችኋል ማለት ነው። ይህን ሪሲቭ ካደረጋችሁ በኋላ ቀሪ ስራችሁ ምንድን ነው? ከሌላ ሰዎች ጓደኞቻችሁ ወይም ደግሞ ኤጀንቶቻችሁ ሄዱና ፓርቲ ሄዳችሁ መቀመጥ አለባችሁ ማለት ነው። ፓርቲ ላይ ሄዳችሁ ስትቀመጡ ሴቶች ከወርቃማ ወንበሩ ጋር ይቀመጣሉ፣ ወንዶች ደግሞ ከብራማ ወንበሩ ጋር ይቀመጣሉ ማለት ነው። ስለዚህ ሴቶች ከወርቃማ ወንበሩ ጋር ስትቀመጡ የመጀመሪያውን 1 ሰዓት እንደቆያችሁ 800 ይሰጣችኋል። ሁለተኛ ሰዓት እንደቆያችሁ ደግሞ 800 ይሰጣችኋል። በድምሩ 1600 ይሰጣችኋል 2 ሰዓት እንደተቀመጣችሁ ማለት ነው። ይህን ፓርቲ ስትሰሩ በተጓዳኝ የምትሰሯቸው ስራዎች አንደኛው ትሬዠር ቦክስ እዛ ጋር መሰብሰብ ትችላላችሁ። እዛው ተቀምጣችሁ ትሬዠር ቦክስ መሰብሰብ ትችላላችሁ። እንዲሁም ደግሞ ላኪ ቦክስ መሰብሰብ ትችላላችሁ ማለት ነው። ይህን 3ቱን ነገሮች አንድ ቦታ ላይ ሆናችሁ የምትሰሯቸው ናቸው ማለት ነው። ስለዚህ ፖፖ ላይቭ ላይ ሆናችሁ ይህን ሰርቪስ እያገኛችሁ ባላችሁበት ሰዓት ኔትወርካችሁ ደግሞ ዝቅተኛ ከሆነባችሁ ትሬዠር ቦክስ 40 ተሰጣችሁ የነበረውን 5 ትሰጣችኋለች። ስለዚህ እናንተ ማድረግ ያለባችሁ ቪፒኤኖችን ተጠቅማችሁ 40 እንድሰጣችሁ ማድረግ ነው። ከዛ ውጭ 40 ካልሰጣችሁ 5 እየሰጣችሁ ከሆነ ኔትወርካችሁ ጥሩ በሚሆንበት ሰዓት ሪሲቭ ማድረግ ስለምትችሉ እዛ ጋር ሪሲቭ ማድረግ የለባችሁ፣ መቆየት መቻል አለባችሁ። ኔትወርካችሁ የተሻለ ሲሆን 40 ይሰጣችኋል ማለት ነው። ስለዚህ ይህን የትሬዠር ቦክስ የቆይታ ጊዜ ለማወቅ ከምሽቱ 1 ሰዓት እስከ ኖርማሊ ሁሉንም ታስኮች ከምሽቱ 1 ሰዓት እስከ ቀኑ 12 ሰዓት ከ59 ድረስ ዕለታዊ ታስኮችን ፈጽማችሁ ሪሲቭ አድርጋችሁ መጨረስ ይጠበቅባችኋል ማለት ነው። ስለዚህ ትሬዠር ቦክስ ኖርማሊ ለአንድ ሰው የምትመጣው ለወንዶችም ለሴቶችም ትሬዠር ቦክስ ላኪ ቦክስ እኩል ነች። ስለዚህ ትሬዠር ቦክስ ለአንድ ሰው
በቀን 10 ጊዜ ትመጣለች ማለት ነው። 10 ጊዜ ሪሲቭ እያደረገ ኮሌክት ማድረግ አለበት ማለት ነው። ከዛ በመቀጠል ፓርቲ ላይ ሴቶች መቀመጥ ያለባቸውን ቅድም እንደገለጽኩት ሆኖ ወንዶች ከብራማ ወንበሩ 15 ደቂቃ ሲቀመጡ 200 ኮይን ይሰጣቸዋል ማለት ነው። ይህን መሰብሰብ ይጠበቅባቸዋል ማለት ነው። ይህን ከሰበሰባችሁ በኋላ ሌላ ገቢ የምታገኙበት መንገድ ደግሞ ምንድን ነው? ፋየርወርክ ነው። ፋየርወርክ ገቢ የምታገኙበት ሆኖ ነገር ግን ሞስት ኦፍ ዘ ታይም ፋየር ወርክ የሚያገለግለው ቪአይፒ ላላቸው ሰዎች ነው። ሞስትሊ ቪአይፒ ላላቸው ነው። ስለዚህ ቪአይፒ ለሌላቸው ሰዎች ብዙ ጊዜ እኔ ታይማቸውን እንድታባክኑ አድቫይስ አላደርግም። ብዙ ጊዜ ቪአይፒ አብዛኛው ብዙ ቪአይፒ ያለው ስላለ እዛ ጋር ብዙ አድቫይስ አላደርጋችሁም እናንተን። ስለዚህ እናንተ መስራት ያለባችሁ የመጀመሪያው ላይቫችሁ መስራት አለባችሁ፣ ፓርቲያችሁ መስራት አለባችሁ፣ ትሬዠር ቦክስ መስራት አለባችሁ፣ ላኪ ቦክስ መስራት መቻል አለባችሁ። ከዛ ውጭ አዲስ ሆናችሁ ለመጣችሁ ሌላ ገቢያችሁን የምታሳድጉበት መንገድ ኢንቫይቴሽን ነው። ኢንቫይት ማድረግ ማለት ነው። ኢንቫይቴሽን የሚያገለግለው ምንድን ነው? ኢንቫይቴሽን ኖርማሊ እስከ $14 ለአንድ ሰው ሪዋርድ ያሰጣል ማለት ነው። እስከ 30 ቀን ድረስ ማለት ነው። ስለዚህ ምን ማድረግ አለባችሁ? የመጀመሪያው ኢንቫይቴሽናችሁን ኢንቫይት ከማድረጋችሁ በፊት ማስተካከል መቻል አለባችሁ። ስለዚህ ይህን ኢንቫይቴሽን እንዴት ኢንቫይት እናደርጋለን፣ እንዴት አድርገን እናስተካክላለን የሚለውን በቀጣይ ቪዲዮችን የምናይ ይሆናል። ለዛሬው ይዤላችሁ የመጣሁት አዲስ ሆናችሁ እንደተመዘገባችሁ ማድረግ ያለባችሁን ወይም መፈጸም ያለባችሁን ታስኮች እንዴት መፈጸም እንዳለባችሁ ማወቅ መገንዘብ ያስፈልጋል ማለት ነው። የመጀመሪያው ላይቭ ላይ መቀመጥ፣ ለሴቶች ላይቭ ላይ መቀመጥ፣ ቀጥሎ ፓርቲ ላይ መቀመጥ፣ ትሬዠር ቦክስ መሰብሰብ፣ ላኪ ቦክስ መሰብሰብ። እነዚህ 4 ነገሮች እናንተን ያሸልማሉ። ስለዚህ የመጀመሪያው እነዚህን 4 ነገሮች እየሰራችሁ መሄድ አለባችሁ ማለት ነው። ይህን ከሰራችሁ ውጤታማ ትሆናላችሁ። እንዲሁም በሌላ ቪዲዮአችን ደግሞ በጣም ሰፊ የሆኑ እናንተ ገቢያችሁን የምታሳድጉበትን መንገዶች እናሳያችኋለን። ቪዲዮአችን ሳብስክራይብ ማድረግ፣ ፎሎ ማድረግ፣ ላይክ ማድረጋችሁን አትርሱ። ፎሎ ካደረጋችሁን ኖቲፊኬሽን ይደርሳችኋል። እያንዳንዱን ስለ ፖፖ ላይቭ ያሉ እያንዳንዱን ወይም ደግሞ ሌሎች አስፈላጊ መረጃዎችን እንለቅ ለእናንተ ኖቲፊኬሽን ይደርሳችኋል። ስለዚህ በዚህ መንገድ የዛሬውን ክፍል 1 ፕሮግራም ክፍል 2 ፕሮግራም በዚህ ጨረስን። ባይ ባይ።